لبيك اللهم لبيك لبيك لا شريك لك لبيك لبيك اللهم لبيك لبيك لا شريك لك لبيك بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተወዳጁ ተመልካቾቻችን እንደምን አላችሁ? ጥሩ ጊዜን እያሳለፋችሁ እንደሆነ ባለሙሉ ተስፋዎች ነን። በሚንበር ቲቪ ተዘጋጅቶ ወደ እናንተ የሚደርስላችሁ ሰሞን ሀጅ መሰናዷችን ላይ ነው የምንገኘው። እንደተለመደው ከመኪን መሐመድ ጋር እኔ አብዱል ሐኪም ናስር አብረናችሁ የምንቆይ ይሆናል። የተለያዩ ሀሳቦችን እያነሳሳን እስካሁን ድረስ አብረናችሁን ያለነው ከዚህ በኋላም የሀጅን መዳረስ አስከትሎ ወይም ሀጅ እስከሚፈጸምበት ወቅት ድረስ አብረናችሁ የምንቆይ ነው የሚሆነው። በፕሮግራማችን መረጃዎችን እናካፍላለን። ወደ ኋላ መለስ ብለን ታሪኮችንም የምንቃኝ ነው የሚሆነው። ከዚህ በፊት በነበሩ የተለያዩ ፕሮግራሞች ብዙ አይነት ሀሳቦችን እያነሳን ነበር። ኢራን ጋር ሄደናል። ከመሰረተ ልማት ጋር በተያያዘ ሀሳቦችን አንስተን ነበር። እንዲሁም ደግሞ ወደ ኋላ መለስ ብለን የተወሰኑ ታሪኮችን የምናውቃቸውም ሰዎች ያጋሩንን ከሀጅ ጋር በተያያዘ የልጅነት ትውስታም ከኢትዮጵያ ጋር ከሀጅ ጋር የነበሩ ቆይታዎችን እየተጨዋወትን ቆይተን ነበር። ተመልካቾቻችን በዛሬም በሰሙነ ሀጅ ፕሮግራማችን ለየት ያሉ ሀሳቦችን መረጃዎችን ወደ እናንተ የምናደርስ ይሆናል። ያው ተመልካቾቻችን ማጋራት የሚፈልጉት ሀሳብ ተሞክሮ ወይም ማንኛውም አይነት አስተያየት ካለ በማህበራዊ ገጾቻችን ማጋራት ይችላሉ። እኛም የሚደርሰና ወደ እነሱ የምናቀርባቸው ይሆናል። ኢንሻአላህ በዛሬው ዕለትም አዳዲስ አፕዴቶች አሉ። ሰሞኑን ሀጅ ተጓዦች መግባት ጀምረዋል ወደ ሳውዲ አረቢያ። ከዛም ጋር ተያይዞ አንዳንድ የተፈጠሩ ክፍተቶችም አሉ። እነሱን እያነሳሳን የምንቆይ ይሆናል ኢንሻአላህ። ከዚህ በፊት በነበሩ መሰናዶቻችን ላይ ያነሳናቸው ሀሳቦች ነበሩ። በተለይም ዓለም ላይ ተከስቶ የነበረው ጦርነት ጋር በተያያዘ የተለያዩ የዋጋ ጭማሪዎች እንደሚኖሩ በተለይም ከነዳጅ ጋር የሆርሙዝ ሰርጥ ከመዘጋቱ ጋር ተያይዞ ዋጋ ሊጨምር ነው የሚችል። በዚህ የተነሳ ደግሞ የነዳጅ ዋጋ ሲጨምር ያው ፕሌን ይጨምራል፣ የትራንስፖርት ዋጋዎች ይጨምራሉ። የትራንስፖርት ዋጋ ሲጨምር ደግሞ በተመሳሳይ የሁሉም ላይ እያንዳንዱ ነገር ያው ዓለም መተሳሰሯን ተከትሎ በትራንስፖርት አይደለም የሚንቀሳቀሰው ከአንዱ ወደ አንዱ ነው የምንሄደው እና ከዛ ጋር ተያይዘው ሊኖሩ የሚችሉ ስጋቶቻችንን ከዚህ ቀደም አስቀምጠን ነበር። የዛ ውጤት የሚመስሉ የተለያዩ ሁነቶችን እያስተዋልን ነው የምንገኘው። በተለይም በናይጄሪያ የአቪዬሽን ዘርፍ ውስጥ የሚገኙ ብዙ ባለድርሻ አካላት አሉ። ልክ አሁን ሀገራችን ውስጥ የኢትዮጵያ አየር መንገድ አለ። ከዛ ውጭ ደግሞ የግል አሉ እና አቢሲኒያ ምናምን የተባሉ የአየር መንገዶች እንደዛ ያሉት ከዋጋ መጨመር ጋር በተያያዘ ወጪያቸውን የአድሚን ኮስት የምንለውን እንኳን አትርፈው መሸፈን የማይችሉበት ሁኔታ ላይ እንዳሉ ሲገልጹ ነበር አቪዬሽኖቹ ማለት ነው። እና ባለድርሻ አካላት በተለይ መንግስት እንዲህ ከትራንስፖርት ሚኒስትር ጋር የተያያዙ የናይጄሪያ ሚኒስትሮች እጃቸውን አስገብተው እንትን እንዲያደርጉ ጥሪ አቅርበዋል። እነዚህ ምክንያቱም ወደዛ እንኳን ለመውሰድ አንድ ዙር እንኳን ቢቸገሩላቸው ግን ከሳውዲ መልሶ ሁጃጆችን ወደ ሀገራቸው ለማምጣት በጣም አስቸጋሪ ሁኔታ ውስጥ እንደሚሆኑ ነው የገለጹበት መንገድ ያለው ማለት ነው። ሞር ከናይጄሪያውም በተጨማሪ ሌሎች አፍሪካ ሀገራትም አሉ። ማሊንም መጥቀስ እንችላለን። ያው ከዚህ በፊት በነበሩ የሰሞኑ ሀጅ ፕሮግራሞች ላይ ስለ መካከለኛው ምስራቅ ጦርነት ስናነሳ ነገራት በጣም ተቀያያሪ ስለሆኑ መተንበይ አንችልም። አሁን ላይ ድርድር ላይ ሆነው ከዛ በኋላ ወደ ጦርነት ተመልሶ ይህ ሁኔታ ስላለ የስጋት መንፈስ ስላለ ሀገራችን ላይ ራሱ የነዳጅ ዋጋ ጭማሪ አሳይቷል። በጥቂት ቀናት ውስጥ ካልተሳሳትኩኝ የአውሮፕላን ነዳጅ በ112% ምናምን የጨመረው መሰለኝ 118% ጨምሯል። ሀገራችን ላይ ከነበረበት 100 ምናምን ብር ወደ 300 ምናምን ብር አድጓል እና በዚህ ልክ ኢንፍሉዌንስ አለው። በጣም ትንሽ ነገር አለመሆኑ መረዳት ያስፈልጋል። በእጥፍ ሲጨምር ለምሳሌ ከአዲስ አበባ ቦሌ ኤርፖርት ተነስቶ መዲና ወይም ደግሞ ጅዳ የሚሄድ አንድ ፕሌን በጣም ብዙ ነዳጅ ነው ፊውል የሚጠቀመው እና ይህ በአየር መንገዱ የትርፍ ስሌቱ ላይ የተለየ የሆነ ኢፌክት ይኖረዋል። በዚህ ምክንያት ማሊም ጋር መሰል ነገር ተፈጥሯል። ያው ኢትዮጵያ አየር መንገድ የተወሰኑ የማሊን ሁጃጆች ለመውሰድ ስምምነት ማድረጉ ይታወሳል እና ሌላኛው ደግሞ ባለድርሻ አካል የነበረው የግብፅ አየር መንገድ ኢጅፕት ኤር ነበር እና እሱም የማሊን ሁጃጆች የመውሰድ አግሪመንት ነበረው። ነገር ግን ባልተጠበቀ ሁኔታ እንደማያደርግ ይህን ነገር ከ4000 በላይ ሁጃጆችን አስተጓጉላለሁ ይህ ዜና። ስለዚህ
ያነሳው ሁኔታ የነዳጅ መጨመርና ማሊ ላይ የሚገኘው አለመረጋጋት ያው ሰሞኑን ዜና የሚከታተሉ ተመልካቾቻችን ማሊ ላይ ያለውን ሁኔታም ስለሚያውቁ ያለውን አለመረጋጋትና የነዳጅ ሁኔታ ምክንያት በማድረግ እነዚህን ተጓዦች ወደ ሐረም እንደማይወስድ ገልጿል። መኪኔ ከእንትንም ጋር በተያያዘ ከናይጄሪያም ከማሊም ጋር ማሊ በተለይ ሲሰርዝ ግብፅ መንግስት በሁለት ምክንያቶችን ነው ያስቀመጠው። አንደኛ የነዳጅ እንትን ነው ምክንያት ነው። ሁለት ደግሞ ያለው የፖለቲካ አለመረጋጋት ነው። ኦልሬዲ ዜናዎች እንደሚያሳዩት ከሆነ የማሊ ከዋና ከተማዋ ውጭ ያሉትን ከተሞች ከአማጺ ተብሎ በመንግስቱ አማጺ ተብሎ የሚጠራው ቡድን እየሸፈነ ወይም እየተቆጣጠረ የመጣበት ሁኔታ ነው ያለው። እንደምታውቀው ምስራቅ አፍሪካ ላይ ጥምረት የመፍጠር ሂደት አለ አይደል? እነ ፈረንሳይን አባሯል፣ ቡርኪና ፋሶ፣ ማሊ ምናምን በጋራ ሆነው አንድ ሀገር የመመስረት አይነት እንቅስቃሴ እየጀመሩ ነበርና ያንን የማይደግፉ ቡድኖች የማሊን ሰላም እየነሷት ይገኛሉ። የተለያዩ ወታደራዊ እርምጃዎችን እየወሰዱ ነው የሚገኙት እና በቅርቡም የመከላከያ ሚኒስትሩ እንደተገደለ ዋናው የጠቅላይ ሚኒስትሩ የቅርብ ወዳጅ ወይም ታማኝ ሰው የሚባለው የመከላከያ ሚኒስትራቸው ነበር። የእሱም ሕይወት ጠፍቷል ወይም በዚህ ግድያ ተፈጽሞባቸዋል። ቤታቸው ውስጥ ሆነው እነዚህ አማጺ ቡድኖች የተለያዩ እንቅስቃሴዎችን ሲያደርጉ ነበርና ቀጥታ ከሀጁ ጋር ግንኙነት አለው ማለት ነው። ከዚህ ጋር በተያያዘ ከኢትዮጵያ አየር መንገድ ጋርም የ4 ሚሊዮን ዶላር ነበራቸው ስምምነት ነበራቸው ማለት ነው። በኢትዮጵያና አየር መንገድ ተጠቅመው የሚሄዱበት እና እንዳልከው የሁጃጆችን ቁጥር የግብፁ ብቻ ወደ 4000 ነው የሚያስተጓጉሉባቸው። አሁንም ያለው ከተማው ላይ ያለው ሀገሪቷ ላይ ያለው አለመረጋጋት የሚቀጥል ከሆነ የሁጃጆች ሁኔታ እያሰጋ መሄድ ይሆናል ማለት ነው። እንደሚታወቀው ናይጄሪያ ወደ 67000 የሚጠጉ ሁጃጆችን ነው በዚህ ዘንድሮ 2026 ለመላክ እቅድ ይዛ እየተንቀሳቀሰች የሚገኘው። 1 ሊትር ነዳጅ $0.68 ዶላር ነበር እነሱ ጋር አሁን ወደ $1.40 ከፍ ብሏል ማለት ነው። ይህ ደግሞ በ105% በላይ ጭማሪ አድርጓል ማለት ነው። ከእጥፍ በላይ የሆነ ጭማሪን ያሳየው እና ይሄ የጋዝ አቅራቢ ድርጅቶች አቪዬሽን እንዲሁም መንግስት በጋራ በመሆን ካልሰራ የዘንድሮ ሁጃጆች ሊቸገሩ እንደሚችሉ ሀሳቦች እየተነሱ ነው የሚገኙት። ሀገራችንም ላይ ያው ተመሳሳይ ነገር ይኖራል። ምናልባትም አላቅም እንዴት ማኔጅ ሊደረግ እንደታሰበ ግን የነዳጅ የመኪና እንኳን ዕለት ተዕለት የምንጠቀምበት ጨምሮ አያውቅም። ሲጨምር ትንሽ ሳንቲሞች ብሮች ምናምን ነበሩና አሁን እንኳን ከ2 ቀን በፊት ምናምን የጨመረው 25 ብር አካባቢ ነው። ከጥቂት ቀናት በፊት የናፍታና የቤንዚን ዋጋ ከ20 ምናምን ብር በላይ ጨምሯል። ያው ምዕመናኖች መግባታቸውን ቀጥለዋል። ያው ከሚያዝያ 10 ጀምሮ ወደ ሳውዲ አረቢያ እየገቡ እንደሆነ ይታወቃል። ሁጃጆች ከተለያዩ ሀገሮች በተለይ የኤዥያ ሁጃጆች ቁጥር እጅጉን ሰፊ እንደሆነ ከዚህ በፊት ያነሳናቸው አሰራሮችም ነበሩ። ሳውዲ እየተከተለቻቸው ያለ ይሄ ጠሪቁ መካ ብለን ያነሳነው አሰራር ነበርና እሱ ነገር በጣም እንዳቀላጠፈላቸው እየተነገረ ነው። አሁን ላይ ሞር ይሄ ኢንዶኔዥያ፣ ፓኪስታን አካባቢ ብዙ ሁጃጅ የሚበዛበት ላይ ቪዛና መሰል ወደ ሀገር ውስጥ የመግቢያ የጉምሩክ ኢሹዎችን እዛው ሀገራቸው ላይ ብዙ ነገሩን ጨርሰው ወደ የገቡ ነው ወደ ሳውዲ አረቢያ። ሞር አፍሪካ አካባቢ ነው የተወሰኑ ችግሮች ያሉት። ከነዳጁም እኮ ከጦርነቱም በጣም ሰለባ የሆነችው አፍሪካ እንደሆነች ይታወቃል። ከመካከለኛው ምስራቅ ጦርነትና የእሱን ዳፋ እየቀመሰን እንደሆነ አስባለሁኝ። ያው የሀገራችንም ሁጃጆች ኢንሻአላህ ከመጪው እሁድ ጀምሮ ወደ ሳውዲ አረቢያ ማቅናት ይጀምራሉ ተብሎ ይታሰባል። ሀገራችንም ላይ የተወሰኑ አዳዲስ ነገሮች አሉ። ሰሞኑን ደግሞ መካ ላይ አዲስ ቢሮ ከፍተዋል መሰለኝ። መዲና ነበሩ ልኡኩ በጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊዎች የተመራ ልኡክ ወደ መዲና አቅንቶ ከዛ በኋላ መካ ላይ በመሄድ የተወሰኑ ስራዎችን የስራ ሂደቶችን ግምገማ ነበርና በዛውም ተያይዞ መካ ላይ የሚገኘውን አዲሱን ቢሮ ከእድሳት በኋላ ለመክፈት ችሏል። በጣም ጥሩ ዜና ነው። እንዳልከው እስከ 6000 የሚጠጋ ሁጃጆች ናቸው ይሄዳሉ ተብሎ የሚታሰቡ ከኢትዮጵያ ማለት ነው እና ከሳውዲ ላይ ተከፍቷል እና ከማረፊያዎች ጋር በተያያዘ ግን እንትኖች ነበሩ አይደል? ቆንጆ ሀሳብ ስላነሳ በዚህ ልጨምርበት ብዬ ነው። የጅማ አባ ጅፋር ማረፊያ እንዲሆን ለኢትዮጵያውያን ሁጃጆች ብለው ያስገነቡት ቦታ እንደነበር ይታወቃል እና በተለይም ከተለያዩ ሰዎች ምናምን ስጠይቅ ምን አይነት መረጃ ያገኘው ከኢትዮጵያ ሁጃጆች ሀረር ላይ ይሰባሰቡ ነበር የሚል
መረጃ ማገኘው ምንድን ነበር ሀረር በጊዜው እንትን ነበረች አይደል የንግድ ቦታ ነበረች ራሷን የቻለች ሀገር ነበረች ራሱን የቻለ ስልጣኔ ነበረው ራሱን የቻለ ሁሉም ነገር የነበረው ሀገር ነበርና የንግድ ከተማ ከመሆኗ አንፃር ለመሄድም ደግሞ ሰላማዊ ስርዓት ስለነበረው ለመሄድም ምቹ ነበርና ሁጃጆች እዛ ተገናኝተው እንደ አንድ ቃፊላ ወይም ደግሞ ቡድን ሆነው ለቅፍለት ሆነው ይንቀሳቀሱ ነበር ከሀረር በመነሳት በተለይም ደግሞ ለስንቅ ዝግጅት የሚሆኑ ነገሮችን እዛ ያሟሉ ነበር የምግብ እንዲሁም ደግሞ ቅርበት የሚባለው የቆዳ ውሃ መጠጫውን ከዛ አካባቢ ገዝተው ለመሄድ የሚሞክሩበትም ሁኔታ ነበር ኢትዮጵያ በጣም በብዙ ነገር ይነሳል ከሐጅ ጋር ትስስራችን በጣም ጥልቅ እንደሆነ አስባለሁ ከፊሉ በዑለሞች በካዕባ ናፍቆት ሊሆን ይችላል ከፊሉ ደግሞ ኡመራዎቹ ሲያደርጉት ለነበረው ነገር እንደውም እንዳነሳው ሀረር ላይ በቃ የሀረሪ ከተማ ነገር ለመስረት አላርለ ሁጃዎች የሚያርፉበት መንደር ነገር ለመስረት መካ ላይ ሀረሪዎች ሲሰሩ እንደነበሩ በሀረሪ ባለሀብቶች በኢሚሮቹም ጭምር የሚደገፍ እዛ ላይ ያሉ ሰዎችን እንትን የማድረግ ስራ እንደነበር እናስታውሳለንና ከሀረር ጋር ካያያዝን አይቀር ከዚህ ከሸዋ ከባሌ ከአርሲና ከሌሎች የኢትዮጵያ ክፍሎች የሚነሱ ቅፍለቶች ወደዛ አካባቢ ሂደው ከዛ በዘይላ በኩል በእግር በግመል የሚደረጉ ጉዞዎች እንዳሉ የታሪክ እንትኖች ያስቀምጣሉ ለዚህ ሞር ሀረር የነበራትን ቦታ ሀረር የነበራትን የማሰባሰብ ሚና ከዚህ የምንረዳ ይመስለኛል ከጥቂት ጊዜ በፊት ሀረር ነበርኩና እንደውም ይሄ ለሽኝት ስነስርዓት ሰዎችን ማለት ነው ሁጃጆችን በተለይም ደግሞ አሚር በር በሚባለው በኩል በሮች አሉት አይደል ጀጎል ላይ አሁን ነው ሀረር እየሰፋች የመጣችው ከጀጎል ውጭ የሚኖረውና ድሮ ያው ጀጎል ውስጥ ነበር በዛ አካባቢ የተለየ ዱዓ ስነስርዓት ምናምን ይደረግላቸው እንደነበረም ነግረውኝ ነበር መረጃ አካፍለውኝ ነበር ለመሸኘትም ለመቀበል መሰለኝ እንትኑና ሲቀበል አንድ ሰው በጣም ትልቅ ቦታ ይሰጠዋል እዛ አካባቢ ሐጅ አድርጎ የመጣ ሰው ሐጂ ከሚለው ስም ተጀምሮ በጣም ብዙ ነገሮች ተከትለው እንደሚመጡም በዚሁ ላይ ማንሳት እንችላለን ድግስ ይደገስ ነበር የሚል ዋሪ አለ ልክ ሄዶ የሚመጣ ሰው በተለይ ዘምዘም ለብቻው እናነሳዋለን ከዘምዘም ውሃ ይዞ ይመጣል እንደዚህ የሚባሉ ነገሮች ስለነበሩ ለብቻው ይደገስለት ነበር የሚሉ የታሪክ ሁነቶችንም አብረን እያስተዋልን ነበር በዛ ያሉ ነገሮች አሉ ሀረር ላይ ግን አንዳንዶቹን ትንሽ ጠለቅ ብሎ ማጥራት ይፈልጋል ግን አሁን ለምሳሌ ምን እየሰማን ነበር የተወሰኑ ካገኘናቸው መረጃዎች መካከል የኪስዋ ልብስ ራሱ ከሀረር የሚሄድበት ጊዜያት እንደነበሩ ለማየት ጨርቋ ካዕባ የሚለብሰው ተመልካቾች ከጀርባ እንትኑ ላይ የሚመለከቱት እሱ ከሀረር ራሱ ጨርቆ ሂዶ የሀረር እጆች ያረፈበት ስራ ካዕባ ላይ እንደሚለበስ የሚገልጹም ሐሳቦች ምናልባትም ከዚህ ጋር እንደ ሀገር ብዙ መጠናት ያለባቸው ነገሮች እንዳሉ ይሰማኛል በተለይ ይሄ የኢስላማዊ ስልጣኔዎች የነበሩበት ቦታዎች ጋር ተያይዘው ማለት ነው ለምን ቢላል ለብቻው ራሱ የሚጠና አንድ ሰው ነው አይደል አካባቢ ኖሮት ምናምን ብዙ ጊዜ የሐላል ቱሪዝም ምናምን ሐሳቦች ይነሳሉ እንሰማለን ምናምን ግን እንደዚህ ደግሞ አሁን ከሰማናቸው መረጃዎች በኋላ በተለይ ከሀረር ጋር እንዴት ነበር የሚደረገው ምን አይነት ስርዓት ነበረው አይደል ባህላዊ ነገሮች ይኖርታል ከዛ በተጨማሪ ደግሞ ታሪካዊ የሆኑ ይሄ ታሪክ አይደል ዛሬ ያሉትን ሰዎች የሚገነባው ወይም የሚሰራው ለዛም ሲባል ብዙ መጠናት ያለበት ነገር አለ የመጀመሪያ ስደት ወደዚህ ነው የተደረገው ሂጅራ ማለት ነው ከመዲና በፊት ከሁሉም ቦታና ከዛ ደግሞ ምን እንደሆነ በማይታወቅ መልኩ ወይም ደግሞ መጠናት በሚፈልግ መልኩ ይሄ የሀበሻ ዑለሞች ከመካ ጋር ከመዲና ጋር ያላቸው ግንኙነት የሚገርም ነበርና ሀረርም አካባቢ አሁን እነዚህ እንትኖችን ትንሽ መቆፈር ቢቻል ታሪኮቹን ማየት ምናምን ቢቻል የተለየ እንትን ይኖረዋል ብዬ አስባለሁ አሁን በነ ኢማም አህመድ ጊዜ ከቱርክ ጋር የጠበቀ ግንኙነት ነበራቸው አይደል ቱርክ ደግሞ ነበረች መካን መዲናንም ታስተዳድር የነበረች ወይም ደግሞ ኺላፋ ነበር ኦስማንያ ኺላፋ የምንለው ማለት ነውና ከዛ ጋር በተያያዘ ብዙ ታሪኮች መነሳት አለባቸው አሁን ወደ ማሊ ምናምን እነ ማንሳ ሙሳን ምናምን እንሰማለን እኮ አይደል ይሄን ያህል ወርቅ አድረው ምናምን ታሪካቸው ቢያንስ የተሰነደ አለ እኛ ሀገር ምናልባት በመጽሐፍ ደረጃ ቢወጡ የተለያዩ ፊልሞች ቢሰሩበት ምናምን ምናልባትም ይሄ በጣም የሚገራርሙ የሚስቡ የአሁን ያለን ትውልድ ደግሞ ማነጽ የሚችሉ አይደል ታሪክ እየነገርክ ነው ወደፊት የሚሰራውን ታሪክ የምታሳምነው ምናምን ሰላሐዲን አልአዩቢ ከልጅነቱ ጀምሮ ይነገረው ነበር ስለ መስጂድ አልአቅሳ ምናምን ከዛ መጨረሻ ላይ
ድል ለማድረግ በቃና ታሪክ እየነገርክ ግን ታሪክ የሚሰራ ትውልድ የምትፈጥርበት ነገር ስለሚኖር በደንብ መጠናት ያለባቸው ቦታዎች እንደሆኑ ይሰማናል። ምናልባት ከመሸጋገሪያ በኋላ ስንመለስ ሌሎች ሀሳቦችን ይዘን እንቀርባለን። ሰላሐዲን አሁን ታሪክ እየተነገረው አደገና አሁን ለእኛ የእሱ ታሪክ እየተነገረን ነው። በዚህ ልክ ለውጥ ማምጣት ይችላል ብዬ አስባለሁኝ። ኢንሻአላህ ከመሸጋገሪያ በኋላ ስንመለስ እዚህ ሀሳብ ላይ ትንሽ ብንቆይ ደስ ይለኛል። ትንሽ የታሪክ ሳይኮሎጂ እና የተለያዩ እስላሚክ ሱልጣኔቶች እንዴት ነበረ ሐጅን የሚያስተናግዱት፣ ያው ቅድሚያ እስልምና የገባበት ሀገር ከመሆኑ አንፃር ይህንን ሀሳቦች ኢንሻአላህ ከመሸጋገሪያ በኋላ የምናነሳ ይሆናል። የተከበራችሁ ተመልካቾቻችን ሰሞኑ ሐጅ ይቀጥላል። ሳትርቁ ጠብቁ። ተመልሰን ተገናኘን። ተመልካቾቻችን የምንገኘው ሰሞነ ሐጅ መሰናዷችን ላይ ነው። በሚንበር ቲቪ ተዘጋጅቶ ወደ እናንተ እየደረሰ የሚገኝ ነው። ቤታችሁ የሐጅ ድባብ እንደተፈጠረ ባለሙሉ ተስፋዎች ነን። ከመሸጋገሪያ በፊት ስናነሳቸው የነበሩ ሀሳቦች በተለይም መካከለኛው ምስራቅ ላይ እየተደረጉ ካሉ ጦርነቶች ጋር በተያያዘ የነዳጅ ዋጋ መጨመር እንዲሁም የአቅርቦትን ችግር ተመልክተን ከዛ ጋር በተያያዘ ማሊ ላይ እንዲሁም ናይጄሪያ ላይ የተከሰቱት ከዛ ጋር በተያያዘ ግብጽ በረራዎችን መሰረዟን አየንና እንዲሁም ከታሪክ በተለይም ከኢትዮጵያውያን የጅማ አባጅፋርን አነሳንና የሐረርንም እንደዚሁ በተወሰነ መልኩ አነሳን። ከዛ በኋላ ስለ ታሪክ እያወራን ነበርና ምናልባት የምትቀጥለው ሀሳብ ካለ? ያው ከመሸጋገሪያ በፊት እያነሳን ነበር ሐኪሜ፣ ስለ ሐረር እያነሳን ነበረ። ስለ ታሪክና ጀኔሬሽን ላይ የሚኖረውን ኢፌክት እያነሳን ነበርና አንድ ትውልድ እየሰማው ባደገው ነገር ነው የሚቀረጸው። አሁን አንተ 4ኛ ክፍል 5ኛ ክፍል የምታስታውሳቸው ታሪኮች የሉም? አማርኛ መጽሐፍ፣ አካባቢ ሳይንስ መጽሐፍ ላይ የአንድን ማህበረሰብ ብቻውን የበላ ብቻውን ይሞታል ቢያንስ ትዝ ይለናል። የሆኑ ታሪኮች ገጸ ባህሪዎች ራሱ ትዝ ይላሉ። እዚህ የማህበረሰብ ሳይንስ ላይ ሶሻል ሳይንስ ላይ በጣም በሰፊ ሁኔታ ይቀመጣል። ሶሺዮሎጂ የሚባል ሳይንስ አለ ስለ ማህበረሰብ የሚያጠናና እዛ ላይ እንዴት ነው አንድ ማህበረሰብ የሚገነባው፣ የእሱ አስተሳሰብ እንዴት ነው የሚገነባው፣ የዛ ማህበረሰብ እሴቶች እንዴት ነው የሚገነቡት፣ እንዴትስ ነው የሚሸረሸሩት፣ አንድ ትልቅ የነበረን አካል እንዴት ነው ትንሽ ማድረግ የምችለው የሚሉ ነገሮችን የሚጠናበት ነው እና አንድን ማህበረሰብ የግሎሪ ወይም ደግሞ የከፍታ ጊዜውን አጠልሽተህ አንተ በሌላ ስያሜ ፍሬም ካደረክበት፣ ሰዎቹን በሌሎች የሆነ ቅጥያ ነገር ጨምረህባቸው ቀኝ በለው ግራኝ የሚል ቅጥያ ጨምረህበት ሰዎቹ ላይ ፍሬም እያደረግከው ከዛ በኋላ እነዚህ አካላት እንትን ነበሩ የሚል ሳይኮሎጂ እየፈጠርክ ብዙ ጊዜ የሰው ልጅ አይደለን በብዛት የምንሰማውን ነገር የመከተል ቴንደንሲ አለን። በብዛት የተወሰኑ አንባቢዎች ጠልቀው የሚያዩ ሰዎች ቢኖሩም ግን ብዙ ሰው በብዛት ማህበረሰቡ ዘንድ ያለውን እሳቤ መከተል እድል አለው እና እነዚህ ታሪክን ዝቅ የማድረግ አሁን ሱልጣኔቶች በጣም ብዙ ሱልጣኔቶች ነበሩ ከምስራቅ ጀምረን እስከ ሰሜን ሐታ አሁን ላይ ሰሞኑን የሂጃብ ምናምን ኬዝ የሚነሳባት አክሱም እንዴት ከእስልምና ጋር ያላትን ቁርኝት በጣም ማየት እንችላለን እና በጣም የሚያም ነገር ነው። እነዚህን ሀሳቦች ስንሰማ በጣም የሚያም ነገር ነው። ኢስላሚክ ሱልጣኔት ሀብ የነበሩ ሀገራት ሀብ የነበሩ ሀዲያን ማንሳት እንችላለን። እንዴት ነው ሌሎች አካላት ተደራጅተው እነዚህን ወደ ሌላ ተልእኮ የሚቀየሩባቸው? እንዴት ነው ሙስሊሙ አይዴንቲቲው ሉዝ የሚያደርገው? እንዴት ነው የሚሟሟው? ጨው ነው እኮ የሆን ነው አይደለ? ውሃ ውስጥ መሟሟትን የያዝ ነው። ስለ 100% ሙስሊም የነበረበት ማህበረሰብ ሙስሊም የሆነ ዳዕዋ ለማድረግ ሲወጣ የሚታሰርበት አካባቢ፣ ሙስሊም የሆነ ነገር ለማድረግ ሲያስብ ሌላ ነገር የሚደረግበት ሙሉ እነሱ የሆኑበት አካባቢ የተፈጠረው እንዴት ነው በጣም ማጥናት ትንሽ ስለሚያምነው ይህ ሀሳብ እና ሞር ሐረርን ካነሳን አይቀር ሐረር አንድ እስካሁን ቢያንስ ያለች ነገር ናት። የሆነ ታሪኳ የሚታይ ነገር ነው እንጂ ብዙ ቦታዎች አሉ ሀገራችን ላይ። ያው የታሪክ ተመራማሪዎችም ይኖራሉ ብለን እናስባለን ከተመልካቾቻችን መካከል ወደፊት መሆን የሚያስቡም ይኖራሉ እና በሰፊው ሊሰራበት የሚገባ አሁን ጥሩ አካሄድ አለ ብዬ አስባለሁ። አይደለ? ጥሩ መነሳሳት አለ ለታሪክ እነዚህን ነገሮች የማንበብ እና እዚህ ሀሳብ ላይ እኔም መጨመር ፈልጌ ነው። ምናልባት እንግዲህ እኮ ልክ ነው ከኢድ ጋር በተያያዘ ራሱ የሚነሳ ሀሳብ አለ አይደል? አንድ ኡስታዛችን ነውና ቅርጥ እያወራን የሆነ ሰው የኢድ ቀን ተኝቶ ቤት ውስጥ ማለት ነው የኢድ ሰላት ሳይሄድ ምናምን አይነት ነገር ተኝቶ ነውና ይሄ እኮ ለልጆች ነው እንትኑ ማለት ነው። ለምሳሌ አንድ ልጅ ሲወጣ አለ አይደል
ከዛ ድባቡ ይታያል ምናምን እዛ አካባቢ ያለውና ልጁን አይደንቲቲ እየሰጠው ነው። አንተ ለዚህ ማህበረሰብ አንድ አካል ነህ፣ ከዚህ ማህበረሰብ ነው የወጣኸው። የዚህ ማህበረሰብን የሚወክል ነገር አንተን ይወክልሃል። ይህን ማህበረሰብ ደግሞ የማይወክል ነገር ወይም ደግሞ ይህን ማህበረሰብ የሚያገለው ነገር ጽዩፍ ነው የሚለው ነገር ለአንተ ጽዩፍ ነው እያልክ የምታስተምርበት፣ ለየትኛው ማህበረሰብ ወገንተኝነት ሊኖረው እንደሚገባ የሚያሳይበት አንዱ መንገድ ነው ምናምን የሚል ሀሳቦችን እያነሳን ነበር ከሄድ ጋር እና ታሪክን በተመሳሳይ መልኩ እንደዛ ነው ቢውልድ የምታደርገው ማለት ነው። ናሬት እያደረግክ የምትሄደው ለምሳሌ ስለ ዘይላ ስታወራ፣ ስለ ሀረር ስልጣኔ ስታወራ፣ ስለ የእጁ ምናምን ስታወራ ሰዎችን ምንድን እያደረግክ ነው? ሙስሊሞችን እያነሳሳህ ነው የምትሄደው ማለት ነው። አሁን ኢማም አህመድና የአፄ ልብነ ድንግል ጦርነት ምናምን ተብሎ የሚነሳበት ጊዜ አለ አይደል? የ1524 የሽምብራ ቆሬ ድል ምናምን እንደዚህ አይነት ታሪኮችን ሁሌ እያወደስክ እያነሳህላቸው ስትሄድ አሃ ለካ እንደዚህ አይነት ስልጣኔ ነበረኝ እኔ በሙስሊምነቴ በማንነቴ ለሰው ልጅ የሚሆን ለዓለም የሚበቃ አይነት ስርዓት ነበረኝ። አሁን ቱርኮች የፈጠሩት አዲስ እንትን አለ አይደል? ምን ያህል የሰውን ማይንድ ሴት እኮ እንደቀየረው እንትን ይላል አይደል? 200 ዓመት ነው ኦልሬዲ አሁን ያለንበት ስርዓት እየተገነባ ምናምን የመጣ የካፒታሊዝም የምንለው አይነት ስርዓት እየመጣ ያለው እና 1924 ነው ለመጨረሻ ጊዜ የኺላፋው የወደቀው ኦቶማን ማለት ነው። እና ያንን ታሪክ ኦልሞስት ሁሉም ሰው አያውቀውም ነበር። ዓለምን ሙስሊም ያስተዳድር እንደነበረ ምናምን እነዚህ አይነት ወሬዎች የሆነ ያህል ማህበረሰብ ጋር ተዘግተው ነበር። ግን የተለያዩ ታሪክ ናሬት የምታደርግበት በፊልምም ይሁን በመጽሐፍም ምናምን ከዛ ጋር በተያያዘ ሀሳቦች ተነሱና ከዛ እንደ አዲስ ኦኬ እንደዚህ ነበር ለካ የሚል አዲስ ትውልድ ይመጣል ማለት ነው። ከስር ያንን እያየ የሚያድግ ቅድም የሰላሐዲን ቆንጆ ምሳሌ ነበርና ከሀጅ ጋር አያይዘን አነሳ ነውና የሀረርን ግን በዛው የታሪክ ምልከታችንም ቢስተካከል የሚል ሀሳብ ስለነበረ በጣም ብዙ ነገሮችን መጨመር እንችላለን። ወደ ሀጃችን ስንመለስ ያው ሀጅ የዚሁ የእስልምና ግሎሪ ማሳያ ነው ብዬ አስባለሁ እና ካዕባ ዙሪያ ወይም የሆነ መስጂድ ዙሪያ አረፋን በለው ምንም ቦታ 2 ሚሊዮን የሚሆን ሰው በአንድ ኢማም በአንድ መሪ ሱጁድ አድርግ ጎንበስ በል ሲለው ጎንበስ ሲል፣ ቁም ሲለው ሲቆም፣ አሰላምት ሲለው ሲበተነቅ፣ አንድ ሰው ማውራት ሲከለከል አለ አይደለ አላሁ አክበር ብሎ ተክቢረቱል ኢህራም ሲደረግ ያ ሁሉ ሰው በአንድ በዚህ ምልክት ዝም ሲል ወሬ ከጎንዮሽ ወሬ ሲታቀብ ይህ የሚያሳይ የእስልምና ዓለምን ከዛ ሁሉን ሰው ማናገር የሚችል አቅም እንዳለ ያሳያልና በጣም ከሐጅ ጋር ይሄን ሐሳብ ማንሳታችን እጅግ ተያያዥ ነው ብዬ አስባለሁኝ። ምን አስታወስከ የመሰለ መኪኒ አንድ የአሜሪካ ወታደር ነበር አይደል? ይስተው ሲል ሁሉም ሲቆም ደንግጦ የሰለመ ማለት ነው። ማለት ገርሞት እኛ ወታደሮች ነን ረጅም ጊዜ ይፈጅብናል ያንን ነገር ለማስተካከል ምናምንና ዓለምን በዚህ ያህል ቁጥር 8 ቢሊዮን ህዝብ አለ ዓለማችን ላይ አይደል? 8 ቢሊዮን ህዝብ ከዛ ውስጥ 2 ቢሊዮን የሚጠጋው ሙስሊም ነው ተብሎ ይገመታል። ከዛ 2 ቢሊዮን ሙስሊም ደግሞ በተመሳሳይ ወቅት ከእንትኑ ጋር ስለሚገርመኝ ነው በተመሳሳይ ወቅት ያንን ሁሉ ሰው እንዲጾም ማድረግ አትችልም። ኢስላም ግን ይችላል። ያ 2 ሚሊዮን ሰው ደግሞ ከዛ ውስጥ ሁሉም ፈለገው ግን 2 ሚሊዮን ሰው ተመርጦ ይሄዳል። እንዳልከው አረፋ ላይ ይቆማል፣ የሆነ ቦታ ላይ ይቆማል እና ሀጅ በተለይም ከትእዛዝ ጋር በጣም ስለሚገርመኝ ነው እንዲገነቡ ታዘውን የገነቡት አይደል ካዕባን። ከዛ ደግሞ ልጃቸውን እስማኤልን እንዲያርዱ ታዘዙ። ሊያርዱ ሄዱ። ከዛ በዛ የተነሳ አሁን ይታረዳል አይደል ኡድሂያ ተብሎ ይታረዳል። ከዛ ደግሞ የሀጀርና የኢብራሂም አለይሂ ሰላም ደግሞ ታሪክ አለ። ጥለዋት ሲሄዱ በሷ ታዛዥ በመሆኗ የተነሳ ያንን በመሮጣ ከዛ እንትን በማድረግ ጠየቀቻቸው የአላህ ትእዛዝ ነው ያለቻቸው። ከዛ አልዞሩም፣ እናታቸውን ነቀነቁ። ከዛ ታዘዘች ማለት ነው። ከዛ ጀምሮ የሚመጣውን ሁነት ስታየው በቃ ትእዛዝ ነው ይሄ። አላህ ያዛል፣ አንተ ትፈጽማለህ ማለት ነው። አላህ ጌታ ነው፣ አንተ ባሪያህ ነው የሚለውን የሚያሳየውን በተለይም ከትእዛዝ ጋር የተቆራኘ ነገር ስላለ ነብይ ኢብራሂምን ካነሳን አይቀር ነብይ ኢብራሂም አላህ ዝም ብሎ አይደለም ኡማ ናቸው ያለው። እነ ኢብራሂም ካነ ኡመተን ሲል ዝም ብሎ አይደለም። አሁን ያነሳው ነገሮች ሁሉ አሉና በጣም የሚገርም ታሪክ ነው የነብይ ኢብራሂም ታሪክ። ከሐጅ ጋር ማንሳት እንችላለን። እያንዳንዱ ኢንሲደንት የኢስማኤልን አንስተዋል፣ የካዕባን አንስተዋል፣ እዛ በረሃ ላይ ጥሎ የመሄዱን አንስተነዋል። አላህ ግን እንደዚህ አይነት መስዋዕትነት የከፈሉለትን ሰው ከሌላው እኩል አያደርጋቸውም። የሚለየው ነገር ይሄ ነው። አላህ ለሱ ብሎ መስዋዕትነትን የከፈሉ ለሱ ብሎ የማይተውን የተው የማይደረግን ያደረጉን ሰዎች እሱን ያስቀደሙን ሰዎች ከሌላው እኩል አያደርጋቸውምና ነብይ ኢብራሂም ምንድነው ያሉት? ወጀዐል ሊ ሊሳነ ሲድቅን ፊል አኺሪን አላህ ሱብሓነሁ ወተዓላ ዱዓ ሲያደርጉ ማለት ነው። በጥሩ ትውስት አድርገኝ ጥሩ የሚዘከር ነገር አድርግልኝ ብለው ነው እና ዱዓ ያደረጉት። አላህም እንደዛ አደረገላቸው። አሁን አመት በመጣ ቁጥር ሰዎች ወደዛ ቦታ ሄደ። ኢብራሂም የሰሯቸውን ስራዎች ኢብራሂም ለአላህ ታዛዥነት ያሳዩባቸውን ስራዎች ይሰራሉ፣ ያርዳሉ። አላህ ሱብሓነሁ ወተዓላ እረድ ስላለ
በቃ የሀጀር ነው። ዘምዘም ብትል ዘምዘም ነው። በቃ ሙሉ ከኢብራሂም ጋር የተያያዘ ነው እና ሀታ ይሄ አብርሃሚክ ሪሊጅን ብሎ የመጡት አሉ አይደለ? ይሄ አንድ የማድረግ ነገር ሁሉም ወደ አባታችን ኢብራሂም እንመለስ ነው የሚሉት። ያው ልክ አይደሉም እና ግን ምን ያህል ኢብራሂምን አላህ ዱዓው እንደተቀበለው ነው እኮ ሙስሊሙም ክርስቲያኑም አይሁዱም አባታችን ኢብራሂም ነው የሚሰበስበን ብሎ የተነሱ ልክ ያልሆኑ ግሩፖች አሉና አላህ ምን ያህል ወጀዐሊ ሊሳነ ሲድቂን ፊል አኺሪን ሐታ አንድ ሰው ባገባ ጊዜ ምንድን ነው የምትለት የአብርሃም ግል ይባላልና በዚህ ልክ ለሱ ብለው ይህን ነገር ያደረጉትን ሰው ስማቸውን ዱዓቸውን ተቀብሎ በዚህ ልክ አስፍሮላቸዋልና ኢብራሂም አለማንሳት አንችልም። ስለ ሐጅ ስናነሳ ያው ሰሞኑን ወደ ሐጅ መረጃዎችም ስንገባ እጅግ ልብ የሚነኩ ኢንሲደንቶች እየተሰሙ ነው። ከሳውዲ አረቢያና ከኢንዶኔዥያ 40 ዓመት ሙሉ ለሐጅ የቆጠበ ሰው ታሪክ የዘገቡ ነበር መገናኛ ሚዲያዎች። እና ይህ ሰው ጽዳት ስራ ነው የሚሰራው እና በየቀኑ ከሚያገኛት የጽዳት ስራ እየቆጠበ ለ40 ዓመታት ያህል ቆጥቦ ከዛ በኋላ ሐረም ገብቶ ካዕባን ሲያይ በጣም ኢሞሽናል ሆኖ ሲታይ ነበርና ይገባሃል። ለምን ኢሞሽናል ሆነ አትልም፣ ለምን ቆጠበም አትልም። አላህ ጠራው። 40 ዓመት ሙሉ ፈጀ ጥሪው ለመድረስ። ከ40 ዓመት በኋላ መጥቶ ሐረም ካዕባን ያየ ግለሰብ ነበርና ዘንድሮ ከታዩ ኢንሲደንቶች መካከል ማንሳት እንችላለን። ምናልባት እየገቡ ካሉት ጋር ካያያዝን ባለፈው ወደ 22,000 የሚደርሱ ከባንግላዴሽ የሄዱ በጣም በርካታ ውስጥ ነው እያለን ነበር። ቁጥሩ 36,000 አድርሰውታል ባንግላዴሾች ማለት ነው። ከዛ ውጪ ስለ ኢራን እያነሳን ነበር አይደል? ባለው ጦርነት የተነሳ የኢራን ልዑካን ቡድኖች ቀድመው የመጀመሪያዎቹ ደርሰዋል ማለት ነው። በርካታ ሀገራቶች ወደዛ ጉዟቸውን ጀምረዋል። ቅድም አንተ ለማንሳት እንደሞከርከውም የኢትዮጵያ ሁጃጆችም ኢንሻአላህ ከመጪው እሁድ ጀምሮ ጉዟቸውን የሚያደርጉ ነው የሚሆነው። ብዙ ታሪኮች አሉ ከሰሞኑኛ ሐጅ ጋር። አንዲት ሴት ግለሰብ ዘንድሮ ሐጅ ላይ $5,000 አግኝታ የመለሰች ነበረች። እሷም መገናኛ ሚዲያዎች ላይ ሰፊ መነጋገሪያ ሆኖ ነበር። $5,000 እስኪ ምታው እስኪ በእኛ ነው ወደ 1 ሚሊዮን ብር የሚጠጋ ብር አግኝታ የመለሰች ነበረች። ያው እስልምና እሴት ነው እንደዚህ መነጋገሪያ መሆን የለበትም። ሹም ግን መገናኛ ሚዲያዎች ሲያራግቡት የነበረው ኢሹ ነው። ሌላም አንድ ልበ ብርሃን የሆነ ሰው እዛ ሐረም ላይ ሂዶ በጣም የተናገረው ኢሞሽናል ነገር ነበረ። ካዕባን ማየት አልቻልኩም፣ ነገር ግን በልቤ ያየሁት ነው የሚል ነገር ተናግሮ ነበርና እነዚህ ሀሳቦች አሉ። ምናልባትም ግን ከዚህ በፊት ጊዜው ገና ስለሆነ ሊሆን ይችላል በሳይክል የሚያቋርጡ ሰዎች ነበሩ አይደል? በእግር ጀምሮ ከዛ ባህር ብቻ ሲኖረው 4፣ 5፣ 6 ሀገራቶችን እያቋረጡ የሚሄዱ ፍንድሮች ነው። አንደኛው ያምና ከቤልጂየም ተነስቶ የነበረው ወጣት ነበርና በመሀል ያሉትን ከተሞች በሙሉ አቋርጦ ይደርስ ነበር። እንደዚሁም በቡድን የሚሆኑ እንትኖች አይጠፉም፣ ተጓዦች ምናምን አይጠፉም። እና በተለይ ሐጅ የሆነ የሚለየው ነገር ቅድማውን ለማንሳት እየሞከርን የነበረው ከሐጅን ከኢብራሂም ዓለይሂ ሰላም ጋር የተያያዘ ነው። ሁሉም አይደል? መቃሙ ኢብራሂም አለ፣ ከዛ አረፋ ላይ ቆሟል። ሁሉም የሀጀር ነው ምናምን ማለት ነው። ከዛ የኢስላም ላይ ደግሞ ይሄ ጊዜ በተለይ ከጊዜ ጋር በተያያዘ አሁን ረመዳን ሲመጣ ቁርአን አይደል የተለየ ትኩረት ይሰጣል። ከዛ ሙሐረም ሲሆን አሹራ ጋር በተያያዘ ምናምን ሙሳ ዓለይሂ ሰላም ጋር ይያያዛል። ከዛ ደግሞ ረቢዕ ሲመጣ ከረሱል ሰለላሁ ዐለይሂ ወሰለም ጋር ነው ይመጣልና ሐጅ አስተምህሮቱ ብዙ የሆነ ከዛ ደግሞ ገጠመኞቹ በጣም በርካታ ተወርተው የማያልቁ የምንደርስባቸው የማንደርስባቸው በተለያየ ጊዜ አንድ ሰው ሐጅ አድርጎ የሚያውቅበት ወቅት አለ። ከዛ በተጨማሪ ደግሞ በዋና ደግሞ ሐጅ ሲያደርጉ የነበረበት ጊዜ አለ። ከዛ የሐጀረል አስወድ ተሰርቆ የነበረበት ወቅት አለ እዛው። ከዛ ደግሞ የፈረንሳይ ጦር ደግሞ ካዕባን የጠበቀበት ጊዜ አለ። ከዛ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም በፊት ደግሞ የአብርሃ ወአጽብሃ ለማፍረስ ሄደው ከዛ አለም ተራ ከይፈ ፈዐለ ረቡከ የወረደበት ሁኔታ አለና ሐጅ በጣም በርካታ የሚዳሰሱ ሀሳቦች አሉት። የሚዳሰሱ ሀሳቦች ብቻ ሳይሆን ይሄ ከፈለግ ከመንፈሳዊ አስተምህሮት ጋር በተያያዘ ብቻ የምታነሳው አለ። ከዛ ራሱን የቻለ ደግሞ ታሪካዊ ሁነቶችን ብቻ የምታነሳበት አለ። ከዛ ደግሞ ሰዎች ከአላህ ጋር ያላቸውን ግንኙነት ብቻ ደግሞ የምታነሳበትም የራሱ የሆነ በር ያለው ሁነት ነው እና ለዛሬ እነዚህን ሀሳቦችን እያነሳሳን ቆየንና ከመጀመሪያ ስንጀምር
በተለይ ከመካከለኛው ምስራቅ ጦርነት ጋር በተያያዘ የነበሩትን ግጭቶች ለማንሳት እና እነሱ የፈጠሩትን የነዳጅ እጥረት እንዲሁም የተጓዦችን መስተጓጎል ማሊን እንዲሁም ናይጄሪያን አንስተን ለማንሳት ሞከርን። ከዛ በኋላ ደግሞ ከታሪክ ጋር በተያያዘ በተለይም ሀረርን፣ ጅማ አባ ጅፋርን ለማንሳት ሞከርን። ታሪክ ከኛ ጋር ያለውንም ሁኔታ አየን። ከዛ ኢብራሂም ዓለይሂ ሰላም በተለየ ሁኔታ አረፋ ጋር ወይም ከሐጅ ስነስርዓት ጋር ያላቸውን ግንኙነት አከናወንን። ሰዓታችን ሊገድበን ነው። ብዙ ሀሳቦችን ማንሳት እንችል ነበር። በተለይ መጨረሻ ላይ ካነሳው ብዙ ተመልካቾቻችን በተለይ በእድሜም በተለያዩ መረጃዎች ባለመድረስ ሐጅ እንደምናስበው ሁልጊዜ ኖርማል ሆኖ በዚህ መልኩ የሚያልፍ ይመስላል እና በጣም ብዙ የሚገርሙ ኢንሲደንቶች ተከስተዋል። ኢንሻአላህ ተመልካቾቻችን በቀጣይ ክፍሎች እነዚህን ሀሳቦች የምናደርስ ይሆናል። ሀጀረል አስወድ ከካዕባ ተሰርቆ ለ22 ዓመት የጠፋበት ኢንሲደንት አለ። ውሃ አጥለቅልቆ ካዕባ ዙሪያ ያለውን ሰዎች እየዋኙ የታዩበት ኢንሲደንት አለ። እነዚህና መሰል ሀሳቦችን በቀጣይ ክፍል እናንሳላቸው ኢንሻአላህ። ተወዳጅ ተመልካቾቻችን እስካሁን አብራችሁን ስለነበራችሁ ልባዊ ምስጋናችን የእናንተ ነው። በቀጣይ መሰናዶቻችን አብራችሁ እንደምትሆኑ እንዲሁም ቢነሳ ብላችሁ የምታስቡት ሀሳብ ካለ በተለያዩ የሚንበር ቲቪ የማህበራዊ ድህረ ገጾቻችን ልታደርሱን ትችላላችሁ። ከዛ በተጨማሪ ደግሞ ከስር በምታዩትም ስልክ ቁጥር ብታደርሱን መልሰን ወደ እናንተ የምናነሳ ይሆናል። ፕሮግራሙን እየመራን እኔ አብዱል ሐኪም ናስር ከመኪድ መሐመድ ጋር ቆየን። ያማረ ሳምንት እንዲሆንላችሁ ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።